ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢራን ላይ የተደረገ ያለው ድብደባ ተጠናክሮ በቀጠለበት በዚህ ወቅት ኢራንም በአጸፋ በርካታ ከተሞችን እየደበደበች መሆኗ ተገለጸ። ሁለቱም ወገኖች በየፊናቸው ሰበርና እጅግ አሳሳቢ መረጃ በዚህ ሰዓት ተሰምቷል። ኢራን በሳውዲ አረቢያ የሚገኘውና በዓለም ግዙፍነቱ ተወዳዳሪ የማይገኝለት የአራምኮ ራስታኑ የነዳጅ ማጣሪያ ላይ በ86 ዓመቱ የኢራኑ መንፈሳዊ መሪ መገደላቸውን ተከትሎ ጉዳዩ ወደ አጠቃላይ ቀውስ ተሻግሯል። ኢራንና በእስራኤል በአሜሪካ መሃል ስላለው ወቅታዊ ሁኔታ የተመለከተ ሰፋ ያለ ቆይታ የሚያደርገው የዕለቱን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። 130ኛው ዓመት የአድዋ በዓል ሰኞ ዕለት ይከበራል። ለመላው ኢትዮጵያውያን እንኳን ለበዓሉ አደረሳችሁ እንላለን። በዚሁም በዓል ላይ ያተኮረ ቆይታ ይኖረናል። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አልክ? እንደምን አመሸ? እንዴት አለ? ደህና ነው ወይ? እንግዲህ ዓለምን አጠቃላይ ሁኔታ እየለወጠ ያለውን የሰሞኑን የመካከለኛው ምስራቅን ክስተት በተመለከተ እንግዲህ አሁንም ዳግም ተገናኝተን በስፋት ልንመለከተው ነው። ገለታው እንዴት እየተከታተልክ ነው? 48 የሚደርሱ የኢራን ባለስልጣናትን በቅዳሜው ዕለት ጥቃት መገደላቸውን ነው መረጃዎች የሚያመለክቱት። የኢራን መንፈሳዊ መሪ አጠቃላይ መሪ የሆኑት አያቶላ አሊ ኻሜኒ እንግዲህ ተገለዋል። እሳቸውን ጨምሮ ቤተሰባቸው በተለያየ አካባቢ የሚገኙ የሀገሪቱ ባለስልጣናት እንደዚሁ በእስራኤልና በአሜሪካ የጦር ጀት ድብደባ መገደላቸው ነው የተረጋገጠው። እንግዲህ ጉዳዩ እየከፋ ነው ያለው። ኢራን እበቀላለሁ ሁሉንም የተገደሉትን መሪዎቻችንን በተመለከተ የበቀል እርምጃ እንደምትወስድ ነው እየገለጸች የምትገኘው። አሜሪካና እስራኤልም አጠናክረው ጥቃታቸውን ቀጥለዋል። በርካታ የመካከለኛው ምስራቅ ሀገራት በኢራን የሚሳኤል ድብደባ ተፈጽሞባቸዋል። የተባበሩት አረብ ኤሚሬት፣ ጆርዳን፣ ኩዌት፣ ባህሬን ጨምሮ ሌሎችም ሀገራት እንደዚሁ በኢራን የበቀል በትር እየተመቱ ይገኛሉ። ገለታው እንዴት እየተከታተልከው ነው ያለው? ምናልባትም የዓለምን ፖለቲካ ይቀይራል ነው የተባለው። የመንግስታቱ ድርጅት በጉዳዩ ላይ ስጋቱን እየገለጸ ነው የሚገኘው። ምናልባትም የዓለም ስርዓት ተቀይሮ ይሄ በመደበኛውና ሰላማዊ በሆነው መንገድ አንድን ነገር ለመወሰን ሳይሆን ጉልበተኛ የሆኑ ሀገራት የፈለጋቸውን የሚያደርጉበት አዲስ አስጊና አደገኛ የሆነ አዝማሚያ እየመጣ ነው የሚለው ስጋት በመላው ዓለም እየተሰማ ይገኛል። ገለታው እንዴት እየተከታተልከው ነው? እንግዲህ ጦርነቱ ከተጀመረ ሁለተኛ ቀኑን ነው አይደለም የያዘው። በዚህ ቀን የሚያስገርም ነገር የክሩድ ኦይል ወይም ድፍድፍ ነዳጁ በጣም እየጨመረ ነው። በየሰዓቱ እየጨመረ ነው ያለው እና በተለይ እንደ ኢትዮጵያ ላሉ ሀገሮች ተመልከተው ምን አይነት አደጋ ውስጥ እንደገቡ። የመርከቦች እንቅስቃሴ፣ የአውሮፕላን እንቅስቃሴ ስለተገታ አሁን ወደ 71 ነው 72 ዶላር ገባ ከ60 ምናምን። ጦርነቱ ከመነሳቱ ከሁለት ቀን በፊት እኮ 67 ነው እንደዚህ የነበረው። ዛሬ 72 ብር አካባቢ 72 ዶላር አካባቢ ገባ እና እንግዲህ በሚቀጥሉት ቀናት ምንድነው የሚሆነው የሚለው አንዱ ይሄ ነው እና ይሄ በቀጥታ የዓለምን ሕዝብ በሙሉ የሚያገኝ ኢኮኖሚ ጉዳይ ነው። ወደ ኢኮኖሚ ቶሎ የገባሁት አሁን በቅርብ ያየሁት መረጃ እሱ ስለሆነ ነው። በዚህ በጦርነቱ ላይ በጣም ብዙ አስተያየቶች እየመጡ ነው መሳይ። ከፍተኛ የሆኑ በዚህ በጦርነት ጉዳይ ላይ ብዙ ትንታኔ የሚሰጡ ትላልቅ ሰዎች የሚሉት አለ። አንዳንድ የስጋት ትንተናዎችን እየሰጡ ነው ያሉት እና እነሱን ምናልባት ለአድማጭ ተመልካቾች ጥቂት ብናካፍላቸው ከኛም ሀገር አንጻር ሊጠቀሙበት ይችላሉ ብዬ አስባለሁኝ። እና እንግዲህ ምንድነው የአሜሪካ መንግስት አሁን ፕሬዚደንት ትራምፕ እያሉ ያሉት ምንድነው በ4 ሳምንት አካባቢ ሊፈጅ ይችላል ነው የሚሉት ጦርነቱ። በዚህ 4 ሳምንት ውስጥ የምንፈልገው እናሳካለን ነው የሚሉት። የሚፈለገው ምንድነው ተብሎ ሲጠየቅ የሬጂም ቼንጅ ወይም ደግሞ የመንግስት ለውጥ ነው እናመጣው። መንግስት ለውጥ እዛ ውስጥ መምጣት አለበት። ከኢራን ጋር ተነጋግረን ተደራድረን የመንግስት ለውጥ መምጣት አለበት ነው። ሃው እንዴት ነው የመንግስት ለውጥ የሚመጣው የሚለው አሁን እንግዲህ ይሄንን ዋና የሚባሉ አስቸጋሪ ሰዎችን ላለፉት ብዙ ዓመታት ያየናቸውን ኢሊሚኔት ማድረግ አለብን። እነሱን መግደል አለብን።
እና እንግዲህ የተሳካ ወደ 40 ስንት ሰው ነው የተገደለው። ከፍተኛ የተባሉ የሀገሪቱ የፖለቲካ መሪዎች እየተገደሉ ነው ያሉት ማለት ነው። እንግዲህ ምንድነው የፖለቲካ በተለይ እዚህ ሀገር ፖለቲካን የሚከታተሉ ሰዎች የሚያነሱት ነገር ምንድነው? ወደ ጦርነቱ የዚህ መንግስት የአሜሪካ መንግስት እስከ መግባቱ በፊት ያያቸው ጉዳዮች አሉ ወይ የሚል ነገር እያነሱ ነው ያሉት። አሁን መሳይ አንዱ የኢራን ተክለሰውነት ነው። ማለትም የስርዓተ መንግስቷ ምንድነው የሚመስለው ሲሉ ያው ቴዎክራሲ ነው እንግዲህ እንደምታውቀው ሃይማኖታዊ መንግስት ማለት ነው። ሃይማኖታዊ መንግስት ነው፣ ቴዎክራሲ ነው። እና ይሄንን እንዴት ነው የሚቀየረው? የቴዎክራሲው እንዴት ነው የሚቀየረው? ይሄንን ሲነካ ደግሞ ሃይማኖታዊ ነገሮች ሊቆሰቆሱ ይችላሉ ወይ? የሃይማኖት ግጭት ሊነሳ ይችላል ወይ? በዚህ ሰበብ ኢራን ይሄንን ልታቀጣጥል ትችላለች የሚለው ነገር እየተከታተሉት ነው። እስካሁን ባለው ሁኔታ የአረብ ሊግ እንደምታውቀው ለምሳሌ የለችም። በእርግጥ ኢራን አረብ ሊግ ውስጥ የለችም። አረብ ናት ተብሎ አይታሰብም። ያው ፋርሶች ናቸው። አይደንቲቲ ደረጃም የአረብ አይደንቲቲ ያለን የሚሉ ናቸው። ወደ 22 ሀገሮች የተሰባሰቡ እዛ ውስጥ የለችም። እሷ አባልም አይደለችም። የአረብ ሊግም እንደውም በተቃራኒው ነው መግለጫ እያወጣ ያለው። ቅድም የጠቀስካቸው ሀገሮች እየደበደበች ስለሆነ ኢራን። ስለዚህ መልኩ በአጠቃላይ ይሄን ሙስሊሙን ዓለም ማለት ነው ከሃይማኖት ጋር የማያያዝ ነገሩ እስካሁን ጎልቶ አልታየም እና በዚህ ደረጃ ያለው ነገር አሳሳቢ አልሆነም በዓለም ላይ ማለት ነው። እሱ በጣም ከባድ ነገር ስለሆነ ስርዓተ መንግስቷም ሃይማኖታዊ ስለሆነ የሃይማኖት መሪውም ስለሆነ የተገደሉት ማለት ነው። ኢራን ውስጥ ግን ተቃውሞች ተነስተዋል። ሰውየው ለምን ተገደሉብን የሚል የቁጭት እንቅስቃሴዎች ኢራን ውስጥ እየተካሄዱ ነው ያሉት። በሁለተኛ ደረጃ የተነሳው ፖለቲካዊ ይዘት ያለው ሪሊ ሰዎችን በመግደል ኢሊሚኔት በማድረግ እነዚህ ዋና ዋና የፖለቲካ መሪዎችን በመግደል ስርዓቱን ይገሉታል ወይ? ፕሬዚደንት ትራምፕ ስርዓቱ ይገደላል ወይ ነው የሚል ጥያቄ ነው ያነሱባቸው ዜጎቻቸው። እዚህ ሀገር ዜጋም የተለያዩ ሀገር ሰዎችም እያነሱ ያሉት ይገደላል ወይ ስርዓቱ ነው። አሁን ምንድነው እየተባለ አሁን እየመጣ ያለው መሳይ ምንድነው ሰክሰሰርስ የሚባል ለካ ተተኪ አቋቁመዋል። ከሌ ቢገደል ይሄ ጦርነቱ አሜሪካ ስትዘጋጅ ባለፉት 2 ወራት እነሱ ደግሞ ፓራለል መንግስት የሚባል አለ እኛ ሀገር ለካ ከኛ ሀገር ተምረውት እንደሆነ አላውቅም። ይሄ ምንድነው ትዩ እንትን አቋቁመው ምንድነው ያደረጉት? ከሌ ሲሞት ከሌ ይተካል፣ ከሌ እንትን ቢል ከሌ ይተካል የሚል አስተዳደር ፈጥረዋል አሁን ኢራን ውስጥ። ስለዚህ ይሄ ጉዳይ ደግሞ ጦርነቱን ወደ ምን ሊያደርሰው ይችላል? በተለይ እነዚህ ረቂቅ አደረጃጀቶች ቶሎ የማይጨበጡ አደረጃጀቶች ካሉ እርግጥ አሁን በተባለው አይነት የሚታዩ ሰዎችን በመግደል የኢራን ጉዳይ በቀላሉ ባጭር ጊዜ ውስጥ ሊፈታ ይችላል። ይሄ ረጅም በተለይ ፕሬዚዳንት ትራምፕ ያሉት በ4 ሳምንት ውስጥ ሊጠናቀቅ ይችላል። አሜሪካንስ ምን ያህል ዋጋ ነው የሚያስከፍላት? አካባቢውስ ምንድነው የሚሆነው የሚለው አንዱ እሱ ነው የተነሳው። ሌላው ጉዳይ ደግሞ ምንድነው የተነሳው? ጦርነቱ ይሄን ያህልስ ይህ ዋጋ ያስከፍል ነበር ወይ? ለምሳሌ ኳታር ተመታች። አሁን ተመልከት እንግዲህ ኢራቅ ተመታለች፣ ዮርዳኖስ ተመታለች፣ ሳውዲ አረቢያ ተመታለች እና ኦማን ደግሞ አሁን በተለይ የኦይል መተላለፊያው እሱም በድሮን ተመታ ዛሬ ኦማን ማለት ነው። እና ይህ ሁሉ በቀድሞ ታስቦ ነበር ወይ ይሄ ሽፋን ኢራን ይሄን እንደምታደርግ? ሁለተኛ እንደገና ደግሞ ይሄ ምንድነው ከፍተኛው ተወንጫፊ ሚሳኤል አላት እስከ 1500 ማይል የሚሄድ ማለት ነው። አሁን ጅቡቲንም ራሱ ሊያገኛት ይችላል የሚል ስጋትም ሁሉ አለ እንግዲህ ወደኛ ስንመጣና ያ ጉዳይስ ደግሞ ምን ሊያመጣ ይችላል የሚለው ታይቶ ነበር ወይ? በዚህ ስፋት ይሄን ያህል ችግር ሊያመጣ ይችል ነበር ወይ ብለው ወደ ጦርነቱ ሲገቡ አይተውት ነበር ወይ የሚለውም እየተተቸ ነው ያለው። በመጨረሻ አንዱ ያሰማሁት ኢምፖርታንቱ ነገር ኢራቅ እንግዲህ ኢራን እንደምታውቀው ወደ 90 ሚሊዮን የሚደርስ ህዝብ ነው ያላት። ትልቅ ሀገር ናት። የኢራቅን ወደ 10 ምናምን እጥፍ የምታክል ናት። እና ይሄ አሁን ሰዎቹን እነዚህ ዋና ሰዎቹን የመግደሉ ነገር ቢሳካ እነዚህ ተተኪ የሚባሉት ወደ በረሃ የመላክ የማሰራጨት እና ሽምቅ የመፍጠር ችግር ፈጥሮ ምናልባት ሀገሪቱ ስቴትለስ ልትሆን ትችላለች። ግን እንደ አፍጋኒስታን አካባቢ እንደታየው አይነት ራሽያም ማናው አሜሪካም ሄደው ሁለቱም ተሸንፈው የወጡበት ማለት ነው። የወጡበት ሁኔታስ ሊፈጠር ይችል ሆነ ወይ? ምን ጥቅም ይኖረዋል? ሄዶ እኮ የተሻለ ስርዓት መፍጠር ነው። አሸባሪ ማአት ከአንድ አሸባሪ ብዙ አሸባሪ
የሚፈጠር ከሆነ እዛ አካባቢ የሚፈለገው የአሜሪካስ መስዋዕትነት ይህን ያህል ዋጋ ተከፍሎ ምንድነው የሚመጣው የሚለው ነገር ተደቅኗል መሳይ አሁን በዚህ ሰዓት እና የፖለቲካ እንትን ሆኗል፣ መነጋገሪያ ሆኗል። ከሁሉ በላይ ግን ቀጥሏል። ኢራንም እጅ አልሰጥም የተተኪዎቿን እያደረገች ግብረ መልስ እየሰጠች ነው ያለችው። እንግዲህ ተከታታዮችን ደግሞ እያየን በተለይ ከአካባቢያችን ጋራ ደግሞ ከኛ ከአፍሪካ ቀንድ ጋራ ያለውንም ተዛምዶ ደግሞ እንወያይበታለን። ገለታው ምናልባት መጪው የኢራን ሁኔታ ምን ይመስላል፣ የዓለምስ ሁኔታ ከዚህ በኋላ ምን ሊሆን ይችላል የሚለው ነገር እንዳልከው በተለያዩ የፖለቲካና የወታደራዊ ባለሙያዎች ትንታኔ እየተሰጠ ይገኛል። ኢራን እንዳልከው ተተኪ መሪዎችን መድባለች። በእያንዳንዱ አሁን አያቶላ አሊ ሀምኒን የሚተኩ ወደ 6-7 ሰዎች ስም ዝርዝር እየወጣ ነው የሚገኘው። ምናልባት የሳቸውን ያህል በሳቸው ልክ በሳቸው ጫማ ውስጥ ሆኖ ይህንን የኢራንን አጠቃላይ እንግዲህ እሳቸው ከ1989 ጀምሮ ነው በዚህ ቦታ ላይ የነበሩት። ኢራንን በከፍተኛ ደረጃ በውስጣዊም ሆነ በተለያየ መልኩ ጠንካራ እንድትሆን አድርገዋል ብለው ብዙዎች ኢራናውያን የሚያምኗቸው መሪ ናቸው። በሳቸው ልክ ይገኛሉ። አሁን የመጣውን የአሜሪካንና የእስራኤልን የተባበረ ክንድ መመከት የሚችል በዛ ደረጃ መቋቋም የሚችልና አቅም ያለው ጥንካሬ ያለው ሰው ይመጣሉ የሚለው በብዙዎች ዘንድ በጥርጣሬ እየታየ ነው። እንግዲህ ምንድነው እረኛው መታው መንጋው ይበተናል ነው። እኚህ አያቶላ አሊ ሀምኒ ሲመቱ ብዙዎች ይበታተናሉ ብለው ጠብቀው ነበረ። እንዳልከው ግን አሁን የተበታተነ ነገር እያየን አይደለም። ግን ምን ያህል ይዘልቃል ነው። አሜሪካና እስራኤል የተባበረ ክንዳቸው በጣም ጠንካራ ሀገራት ናቸው። በጣም የዓለምን ሁሉ ነገር መቆጣጠርና መወሰን የሚችሉ ሀገራት ሆኗል። ነገር ግን ያን የሚያደርጉት ህገወጥ በሆነ መልኩ የተባበሩት መንግስታትን ወደ ጎን ገሸሽ አድርገው መሆኑ ደግሞ የበለጠ ስጋት እየፈጠረ ይገኛል። እንግዲህ ገለታው ምን ሊሆን ይችላል ከዚህ በኋላ ዓለም ወዴት ልታመራ ትችላለች? እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጀምሮ በተባበሩት መንግስታት በኩል ሳይሆን በራሳቸው እንደውም አሁን በቅርቡ ቦርድ ኦፍ ፒስ ነው የሚል አንድ ሌላ ተቀጥያ ተባበሩት መንግስታትን ስልጣን የሚጋፋ አንድ የሆነ ተቋም መስርተዋል። በዛም አማካይነት በሂደት የተባበሩት መንግስታትን አቅም የሚያዳ